የሞት ሽታ አየሩን አፍኖታል። ዓለም በማንኛውም ሰከንድ ሊፈነዳ በሚችል የጥፋት አፋፍ ላይ ቆማለች። የሰው ልጅ ታሪክ በአንድ የኒውክሌር አዝራር በመጫን ብቻ ወደ አመድነት ሊቀየር በሚችልበት በዚህ ዘመን ጦርነት ማለት የጠመንጃ ድምፅ ብቻ አይደለም። ጦርነት ማለት የሰው ዘርን ከምድረ ገጽ የማጥፋት ጨዋታ ነው። በዚህ የጥፋት ጥላ ስር የኮሪያ ልሳነ ምድር ሁልጊዜም የሲኦል ደጃፍ ሆኖ ቆይቷል። በዚህ ጠባብ የድንበር መስመር ላይ አንድ አስፈሪና የማይገታ ኃይል ቆሟል። ሰሜን ኮሪያ። ይህች ስሟ ሲነሳ የብዙዎችን ልብ በሽብር የምትሞላ በኒውክለር የጦር መሳሪያዎች የታጠረችና አህጉር አቋራጭ ባላስቲክ ሚሳይሎቿን እንደ ዝናብ ለማዝነብ የተዘጋጀች አስፈሪ ኃያል ሀገር ናት። የሰሜን ኮሪያ ወታደራዊ ጥንካሬ አሁን ላይ የቆየውን የተለመደ ትርክት የቀየረ፣ አሜሪካን ሳይቀር በኒውክለር ጫፍ ላይ ያቆመ፣ በየትኛውም የሰሜን አሜሪካ ግዛት ላይ የሞት እሳትን መጥፋት የሚችል አቅም የገነባ ግዙፍ ወታደራዊ ማሽን ነው። ከዚህች የሞትና የጥፋት ማሽን ጎን ለጎን ሩሲያን በመሰሉ ታላላቅ ኃያላን የተደገፈችው ሰሜን ኮሪያ በዩክሬን ጦርነት ሳይቀር የራሷ ሚሳይሎችና ወታደሮች በማሰለፍ ዓለም አቀፍ የጦር ሜዳዎችን እየተቆጣጠረች ትገኛለች። ፒዮንግያንግ አሁን የድሯ የተገለለች ሀገር አይደለችም። ፒዮንግያንግ የዘመናችን እጅግ አስፈሪ፣ በማንም የማትደፈር፣ የራሷን ሕግ በራሷ የምትጽፍ ግዙፍ የጦርነት ግዛት ናት። ከዚህች አስፈሪ ኃያል ሀገር ጎን በፍርሃት የምትብረከረከው ደቡብ ኮሪያ ትገኛለች። ደቡብ ኮሪያ ላለፉት 70 ዓመታት ህልውናዋን ያስጠበቀችው በራሷ አቅም ሳይሆን ከአሜሪካ ጋር በፈጠረችው የጋራ መከላከያ ስምምነት ነው። በ10 ሺዎች የሚቆጠሩ የአሜሪካ ወታደሮች፣ የጦር መሳሪያዎችና ግዙፍ የባህር ማዶ የጦር ሰፈር ካምፕ አንፌርስ በደቡብ ኮሪያ ምድር ላይ ሰፈሩት ይህንኑ የሰሜን ኮሪያን የሞት ጥላ ለመከላከል ነበር። በየዓመቱ አሜሪካና ደቡብ ኮሪያ ኡልቲ ፍሪደም ሺልድ የተባለ እጅግ ግዙፍ የጋራ የጦር ልምምድ ያደርጋሉ። የልምምድ 18000 የደቡብ ኮሪያ ወታደሮችን፣ በሺዎች የሚቆጠሩ የአሜሪካ ጦር አባላትን፣ የሳይበር ጥቃት መከላከያዎችን፣ የድሮን ውጊያዎችንና ዘመናዊ ጦር ታክቲኮችን ያካተተ ነው። የ2026ቱ ጦር ልምምድ ጀምረዋል። ወታደሮች በዮጆ ወንዝ ላይ ተንሳፋፊ ድልድዮችን እየዘረጉ ነው። ታንኮች ሞተራቸውን አሟሙቋል። የጦር ጀነራሎች በኮማንድ ፖስቶቻቸው ሆነው የመጨረሻውን ትዕዛዝ ለመስጠት እየተጠባበቁ ነው። ሁሉም ነገር ተዘጋጅቷል። ነገር ግን ማንም ያልጠበቀው ከየትኛው ሚሳኤል የበለጠ አውዳሚ ሆነ አንድ ፖለቲካዊ የመሬት መንቀጥቀጥ ተከሰተ። ከሰማይ ላይ የቦምብ ድምፅ አልተሰማም። ነገር ግን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ስልክ ላይ የተጫነችው አንዲት መልእክት የደቡብ ኮሪያን የ70 ዓመት የደህንነት ዋስትና በአንዲት ሰከንድ ውስጥ ገደል ከተተችው። ፕሬዝዳንት ትራምፕ የጦር ልምምዱ ሊጀምር ጥቂት ሰዓታት ሲቀሩት ባልተጠበቀ ሁኔታ በትሩዝ ሶሻል ገጻቸው ላይ አንድ አስደንጋጭ መግለጫ ወጡ። ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ባለኝ እጅግ በጣም ጥሩ ግንኙነት ላይ በመመስረት አሜሪካ ከረዥም ጊዜ በፊት ከደቡብ ኮሪያ ጋር በጋራ የጦር ልምምዶች ለመሳተፍ መስማማቷ አላስደሰተኝም በማለት ጻፉ። ቃላቶቹ እንደ ሹል ሰይፍ የደቡብ ኮሪያን የፖለቲካና የወታደራዊ አመራሮች ልብ የሚሰነጥቁ ነበሩ። የዓለማችን ግዙፏ ኃያል ሀገር መሪ ሀገራቸውን ወደ ጎን በመተው ያችን ዓለምን በኒውክለር እያስፈራራች ያለችውን አስፈሪ ሀገር ሰሜን ኮሪያንና መሪዋን ማሞገስ ጀመሩ። ትራምፕ በማዕከሉም እንዲህ አሉ። እነዚህ የጦር ልምምዶች ብዙ ወጪ የሚጠይቁ ብቻ ሳይሆኑ እንደተለመደው አብዛኛው ወጪ የሚሸፈነው በአሜሪካ ነው። ዶናልድ ትራምፕ ፕሬዝዳንት ከሆኑበት ጊዜ ጀምሮ ምንም አይነት ስጋት ላልፈጠረችና አክብሮት ላሳየች ሀገር ሰሜን ኮሪያ ፍጹም ተገቢ ያልሆነና የጥላቻ መልእክት የሚያስተላልፉ ናቸው አሉ። የጽሑፍ ሲነበብ የደቡብ ኮሪያ መከላከያ ሚኒስተርና የጦር ጀነራሎች በድንጋጤ ተዋጡ። ላለፉት 70 ዓመታት እንደ ብረት የጠነከረ ነው ተብሎ ሲታሰብ የነበረው ወዳጅነት በአንድ የትዊተር መሰል ፖስት ሲፈራረስ ማየት እጅግ አዝናኝና አስፈሪም ነበር፣ እንዲሁም አሳዛኝ ጭምር። ሰሜን ኮሪያ አህጉር አቋራጭ ሚሳኤሎቿን እያሳየች የኒውክለር ጦርነቷን እያዘጋጀች ባለችበት በዚህ ወሳኝ ሰዓት አሜሪካ ፊቷን አዞረች። የዚህ ያልተጠበቀ ክደትና ውሳኔ ጀርባ ሌላ እውነት አለ። ፖለቲካ የጥቅም እንጂ የዘላለም ወዳጅነት የለውም። ፕሬዝዳንት ትራምፕ በዚህ ጽሑፋቸው ላይ አንድ ሚስጥር አጋልጠዋል። አሜሪካ ከኢስላሚክ ሪፐብሊክ ኦፍ ኢራን ጋር በገባችው ጦርነት ደቡብ ኮሪያ እንድትረዳ ጠይቃ ነበር። ምንም እንኳን ከጉዳዩ ጋር ብዙም ግንኙነት ባይኖረውም በደቡብ ኮሪያን በቅርቡ የደቡብ ኮሪያን ፕሬዝዳንት የኢራንን የኒውክለር መርሃ ግብር በማስቆሙ ዘመቻ ላይ እንዲቀላቀሉ ጠይቄያቸው ነበር። እነሱ ግን እናመሰግናለን አለኝ ሲሉ ትራምፕ አረጋገጡ። ደቡብ ኮሪያ የራሷን ኢኮኖሚና በአካባቢ ያላትን ሰላም ለማስጠበቅ ስትል በአሜሪካና
በአሜሪካና ኢራን ጦርነት ውስጥ ላለመግባት መወሰኗ ዛሬ ትልቁን ዋጋ እያስከፈላት ነው። አሜሪካ በኢራን ጦርነት ውስጥ ያረዳቻትን ደቡብ ኮሪያን ለሰሜን ኮሪያ የኒውክለር ጥርስ አሳልፋ እየሰጣች መሆኑን የክስተት ቁልጭ አድርጎ አሳይቷል። በኢኮኖሚውም በኩል ቢሆን የደቡብ ኮሪያው ፕሬዝዳንት ሊ ጄሚያንግ አስተዳደር ከአሜሪካ ኩባንያዎች ጋር የገባውን የ350 ቢሊዮን ዶላር የኢንቨስትመንት ስምምነት አለማክበሩና የኩፓንግ የመረጃ ሾልኮ መውጣት ምርመራ አሜሪካን አስቆጥቷል። ይህ በእንዲህ እንዳለም ከድንበሩ ማዶ በሰሜን ኮሪያ ዋና ከተማ ፒዮንግያንግ ድባቡ ፍጹም የተለየ ነው። የሰሜን ኮሪያ የውጭ ጉዳይ ሚኒስተር የደቡብ ኮሪያና የአሜሪካን የጦር ልምምድ ለማጥቃት የተዘጋጀ የጦርነት ልምምድና ከባድ የደህንነት ስጋት ሲል አውግዞት የነበረ ቢሆንም አሁን ግን የትራምፕን ውሳኔ ተከትሎ የድል አየር እየተነፈሰ ነው። ኪም ጆንግ ኡን ያ የማይበገር የተባበሩት መንግስታትን ማዕቀብ ጥሶ አሜሪካን በኒውክለር ያስፈራራው እናም የራሱን ህዝብ በብረት መዳፍ የሚገዛው ሀያል መሪ በደቡብ ኮሪያ ላይ የተፈጠረውን የፖለቲካ ትርምስ በዝምታ እየተመለከተ ነው። ኪም ጆንግ ኡን አሜሪካ ከኢራን ጋር የገባችው ጦርነት ሀገሩ የኒውክለር መሳሪያዋን ላለመቶ ያሳለፈችው ውሳኔ ምን ያህል ትክክል እንደነበር እንደሚያሳይ በአደባባይ ተናግሯል። አሜሪካን የሽብርተኝነትና የጥቃት ስፖንሰር ሲል የጠራት ኪም ዛሬ የአሜሪካው ፕሬዝዳንት ራሳቸው ጥሩ ወዳጄ እያሉ ሲያሞካሹት ማየቱ የሰሜን ኮሪያን የኃያልነት ማማ ምን ያህል ከፍ እንዳለ የሚያመላክት ነው። በእርግጥም የትራምፕና የኪም ግንኙነት የዘመናችን አስገራሚ የፖለቲካ ትርኢት ነው። ትራምፕ በመጀመሪያው የስልጣን ዘመናቸው ኪምን ትንሹ የሮኬት ሰው ብለው በመሳለቅ በሰሜን ኮሪያ ላይ እሳትና ቁጣ እንደሚያዘንቡ ስተው ነበር። ኪም በበኩሉ ትራምፕን የአእምሮ በሽተኛ ሲሉ መልሶላቸዋል። ነገር ግን ከሶስት ታሪካዊ ስብሰባዎችና የደብዳቤ ልውውጦች በኋላ ትራምፕ ፍቅር ያዘን እስከ ማለት ደርሰው ነበር። ዛሬ ላይ ደግሞ ነገሮቹ ወደማይቀለበስበት ደረጃ ላይ ደርሰዋል። ኪም ጆንግ ኡን ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ያለውን ወታደራዊ ወዳጅነት ይበልጥ አጠናክሯል። የሰሜን ኮሪያ ወታደሮች በዩክሬን ምድር ከሩሲያ ጦር ጋር ተሰልፈው የውጊያ ልምድ እየቀሰሙ ነው። የሰሜን ኮሪያ ሚሳኤሎች በዩክሬን የብረት ፋብሪካዎች ላይ እየዘነቡ ነው። የሰሜን አሜሪካን አህጉር ሙሉ በሙሉ ማውደም የሚችሉ አህጉር አቋራጭ ሚሳኤሎችን በተሳካ ሁኔታ መሞከራቸውን የአሜሪካ የጦር ጀኔራሎች ሳይቀሩ እየመሰከሩ ነው። ሰሜን ኮሪያ አሁን የዓለማችን የኃይል ሚዛን አስጠባቂ የማይነካ የእሳት ተራራ ሆናለች። ደቡብ ኮሪያኖች በድንጋጤ፣ ፖለቲከኞች በውዥንብር፣ ዓለም ደግሞ በፍርሃት የተዋጠችበት በዚህ ዕለት የሰሜን ኮሪያው መሪ ኪም ጆንግ ኡን ምን እያደረገ ነበር? የትራምፕን ውሳኔ ተከትሎ መግለጫ ሰጠ፣ የጦር ታንኮቹን አሰለፈ፣ የኒውክለር አዝራሩን ተጫነ አላደረገም። ይልቁንም የሰሜን ኮሪያ ብሔራዊ ቴሌቪዥን በሚሊዮን ለሚቆጠሩ ተመልካቾች አንድ ምስል አቀረበ። ኪም ጆንግ ኡን ኪም ጁኤ ተብላ ከምትጠራውና ቀጣዩዋ የሀገሪቱ መሪ ትሆናለች ተብሎ ከሚታመንላት ውድ ልጅ ጋር በመሆን በፒዮንግያንግ የሰርከስ ቲያትር ቤት ውስጥ ተቀምጦ የአክሮባቲክ ትርኢት እየተመለከተ ነበር። አዎ ዓለም በስጋት ስትናወጥ የአሜሪካና ደቡብ ኮሪያ የ70 ዓመት ወዳጅነት ሲፈረካከስ የጦር ጀኔራሎቹ በድንጋጤ ሲያጠምቃቸው የኒውክለር ባለቤቱ ያ አስፈሪው ሀያል መሪ ግን ፈገግ እያለ ከልጁ ጋር ሰርከስ እያየ ነበር። ይህ ነው እውነተኛው ሀያልነት። ይህ ነው የዓለማችን አዲሱ የኃይል ሚዛን። በአንድ በኩል ፍርሃትና ክደት፣ በሌላ በኩል ደግሞ የማይደፈር የኒውክለር ጉልበትና ጸጥታ። የኮሪያ ልሳነ ምድር አሁን የተለየ ታሪክ እያስተናገደች ነው። የሞት ጥላ አሁንም አልተገፈፈም። የሰሜን ኮሪያ ሚሳኤሎች ወደ ሰማይ አቅንተዋል። ደቡብ ኮሪያ ብቻዋን ቀርታለች። ቀጣዩ የዓለም ምዕራፍ እጅግ ጨለማና ምስጢራዊ እንደሚሆንም ይጠበቃል።